ይኖራል? ይወድሻል እንዴ? ማለት ይወድሻል ስትይ ስላልገባኝ እኮ። ኧረ ሰላምዬ፣ እዝራ እንደዚህ አይነት ልጅ አይደለም። ምንም ነገር የለም። ይቺ ወሬ እንተሽ ነው። ጽዮን እኮ ነች ሀናን እዝራ ይወዳታል ያለች። እንዴ በይ በይ በይ። ኧረ እንደዚህ የሚባል ነገር የለም። እኔ ልተኛ አለው። ሌላ ሰው የለም እንዴ በቤቱ? ሰላምና ሀና ትምህርት ቤት ሄዷል። አባዬም ደግሞ ስራ ሄዷል። እማዬ ግን አለች። ረበሻችሁ? እንደው ምን አይነት መረጃ? በጣም ብዙ መረጃ። አንቺና ቤተሰቦች ይህን ነገር እንደማታውቁ በጣም እርግጠኛ ነው። ታዲያ መረጃውን ምን እንዳደርገው ነው የምትሰጡኝ? መጀመሪያ ክትትሉን የጀመርነው የአንቺን እውነት ለማውጣት እንጂ እነሱን ለመጉዳት ብለን አልነበረ። ግን ቀርበን ስናያቸው ሰዎቹ ይቅርታ የሚገባቸው ሰዎቹ ከእርግብ ጋር ሰዎች አሉ። አዋኔ በጣም ብዙ ሰዎች ናቸው። ይኸውልሽ እነዚህ ከሰበሰብናቸው መረጃዎች አንደኛው ታንቹ ደግሞ ምን ያደርጋል? ይሄ ደግሞ መኮንን ነው። ተምቹን መስቀልና ፎቶ የሚሰጥ ያገባባው ልጅ ነው። አሁን ግን ሞቷል። ምን ሆኖ የሞተው አናውቅም። እኔና ተምቹ መስቀልና ፎቶን የሰረቁ ሰዎች እንዲያገናኝን እየተከታተል ነው ነበር፣ ግን በመኪና መጥተው ገድሎት። እኔ ብቃኛ ሴር ምን ነው አልተመቾት? ምን አይደለም እንደዚህ ወጥ ሰርታ ሰጥቷት፣ ሽሮ ራሱ እንደዚህ በጥብጣ ሰጠ። አቤት ሙያ እያሉ አንድ የሚበሉት እና የኔ ልጅ እኮ እጇ የተለየ ነው። እሱማ እኔ ምስክር ነኝ። ዛሬ ገና ሴር እንዴት ቅልል እንዳለኝ አትጠይቀኝ። እንዴት? ለሀንዬ መረጃዎቹን በሙሉ ስለሰጠናት እንደው ቅልል ነው ያለኝ። አዎ ሀናን እኮ መዋሸት በጣም ይከብዳል። በጣም እንጂ ሳያት በሙሉ እኮ እንደው በሰቀቀን እያለብኩኝ ነበር። እሷ ግን ምን የምታደርጋቸው ይመስሎታል? አዎ ያልከው ትክክል ሳይሆን አይቀርም። እኔ ደግሞ ምን አልኩ? ምን ያህል የዋህ ብትሆንም እንደው በሞተ ሰው ላይ ግን ትጨክናለች ብዬ አላስብም። እኔ እንጃ። ብቻ ግን እንደዛ ከመሳቀቅ የሆነ መፍትሄ ቢያስቡ ደስ ይለኛል። አንተ እኮ አብራይን ካለ ሀንዬን ብዙ አላስጨንቃትም። ፋዘርዬ አሁን እንደዚህ አይነት ምግብ ሰርቼ አበላዎታለሁ አላበላዎት? አሴር። አቤት ፋዘርዬ። ወይዘሮ ባዩሽ ጉድና ሴራ ታወቀ። ወይዘሮ ሜላት ሁሉንም ነገር አውቃለች። ግን አብሮ አደግ ጓደኛዋ ይሄን ታደርጋለች ብላ ስላልተገመተችና ስላልጠረጠረች ውሳኔዋ ምን ይሆን? ወይዘሮ ባዩሽ ላይ ትገላት ይሆን ወይስ ደግሞ እስር ቤት ታሳስራት ይሆን? ለመስፍን መናገር አልፈለገችም። ይህ ጦርነት ከኔ ጋር ነው፣ ስለዚህ አሳያታለሁ፣ የምድር ላይ ኑሮዋን ሲኦል አደርገዋለሁ እያለች ከዚህ በፊት ስትዝት ነበር። ግን እስካሁን ባዩሽ ጋር አልተገናኙም። ታዲያ ምን ተወስን ይሆን? ሰላም ቤተሰብ፣ እንኳን ደህና መጣችሁ። ላይክ አድርጉ፣ ቪዲዮውን ሼር አድርጉ። ስለመጣችሁ ከልብ አመሰግናለሁ። ሜላት ከሀና ጋር ያደረገችውን ውይይት በሚስጥር የያዘችውንም ነገር ጨምሮ ከሀናም ሚስጥር አድርጋ ቆይታ ነበር። ግን አሁን ላይ እውነታውን ለማወቅ ትንሽ ጫፍ የቀራት ትመስል ነበር። ግን አሁን ላይ ሁሉንም ነገር አውቃለች። ሀና ለአባቷ እንኳን ሚስጥሯን ጠብቃላት ነበር። አሁን ሜላትና ሀና ሚስጥራኛሞች እናትና ልጅ ሆነዋል። በጣም ደስ ይላሉ። ሀናም ይህን ነበር ስትጠብቅና ስትፈልገው የኖረችው። ሐኪም ቤት ጀምሮ ልጄ እማዬ ተባብለው እንዲተቃቀፉ ምኞቷ ነበረ። ምኞቷ ሁሉ በደንብ ተሳክቶላታል። ሀናም ደስተኛ ናት በዚህ። ከእናቷ ጋር መራቅ አትፈልግም። እናዬ አባዬ እያለች ቤተሰቦቿን ከቤተሰቦቿ ቤት አብራ እየኖረች ነው። እህትና ወንድሞቿን በዚህ ደስተኛ ናቸው። በተለይ ሰላም እናቷ ሁሉንም ነገር አስታውሳና ትውስታዋ ወደ ኋላ እንደገና ተመልሳ ስለ እርግብና ስለ ሀና ማወቅ ብትጀምር ፍላጎቷ ነበር። ግን ወይዘሮ ሜላት ሁሉንም ነገር ታስታውሳለች። ሜላት ለልጆቿ ያልነገረችበት አንድ ትልቅ ምክንያት አለ። ጠላቷን ማወቅ ስለምትፈልግ ነበር። ጠላቷን ደግሞ አሁን ላይ አረጋግጣለች፣ ማን ጠላቷ እንደሆነ። ሌላው አባባ ኖላዊ ናቸው። አባባ ኖላዊ በሀና ሁኔታና በሀና የምታደርገው ነገር ያዝናሉ። ሀናን ባለፈው ክፍል ላይ ስታለቅስ ባዩት ጊዜ በጣም ነበር ያዘኑት። ምክንያቱም ይች ልጅ ከቤተሰቦቿ ጋር መርጣ ሄዳለች። እኔ ተጭኗ ስድሬ ወደ እኔ እንድመልሳት አልፈለግም። ቤተሰቦቿ ጋር ደስተኛ ትመስላለች። ስለዚህ እሷን ብትፈልገኝ ከኔ ጋር ትሆን ነበር።
ግን ደግሞ ከኔ በበለጠ ቤተሰቦቿን አስበልጣለች የሚለው ነገር በተደጋጋሚ በአይምሯቸው ቢመጣም ለሀና ግን ግልጽ ሆኖ መናገር አይፈልጉም። ምክንያቱም ራስ ወዳድ መሆን አልፈልግም። ይቺ ልጅ ቤተሰቦቿ ስታገኝና ደስተኛ ስትሆን ለምን እኔን ትተሽኝ ሄድሽ ብዬ አይምሮዋ ውስጥ መጥፎ ቃላት እንድታስቀምጥብኝ አልፈልግም ነበር ያሉት። እና ወይዘሮ ሜላት ከሀና ጋር ባደረገችው ነገር አሁንም ቢሆን ያንን ነገር እንደጠበቀች ናት። ግን በመሀል የተፈጠረው ነገር በጣም ከባድ ነው። ወይዘሮ ሜላት የምታደርጋቸውን ጌጣጌጦች ያስቀመጠችበት ቦታ ባለማግኘቷ በጣም ነበር የደነገጠችው። በሰዓቱ ማንን እንዴት መጠየቅ እንዳለባት አላወቀችም። ከጠየቀች ትውስታዋ እንደተመለሰና ያስቀመጠችበትን ቦታ ከተናገረች ያ ይጠራጠሩኛል የሚል እምነት ነበራት። ታዲያ ማንን እንደምጠይቅ ግራ ቢገባት ምናልባት እኔ ሆስፒታል ስገባ ሰላም ሌላ ቦታ አስቀምጠው ይሆን እንዴ የሚልም ነበራት። ግን እውነታው ያ አይደለም። ወይዘሮ ሜላት ከብዙ ልፋት በኋላ ወርቁን ማን እንደመጠየቅ ባታውቅም ሀናን ልትጠይቃት ተገዳለች። ምክንያቱም ሀና ስለ ሁሉም ነገር ስለምታውቅ እሷን ማናገር እንዳለባት ወስና ነበር። በሰዓቱ ወርቁን ፈልጋ ስታጣው ምንም አማራጭ ስላልነበራት ለብቻዋ እየተበሳጨችና እየተናደደች በነበረበት ሰዓት ምላሴ ሊያናግራት ወደ መኝታ ቤት ሲሄድ በጣም ነበር የተናደደችበት። እማዬ ፊትሽ ምን ሆነች ነው አመመሽ እንዴ ሲላት እሷም እንዳላመማትና ደህና እንደሆነች ማረፍ ብቻ እንደምትፈልግ ነበር የነገረችው። ግን ምላሴ ፊቷ ላይ ያለውን ነገር ስላየ እማዬ እያመመሽ ከሆነ ለምንድን ነው የማትነግሪኝ ብሎ ሲጠይቃት እሷ ግን በጣም ነበር የሚጮኸው። ለምንድን ነው የምትጮኸው እማዬ ተረጋጊና እናውራ ቢላትም እሷ ግን በፍጹም መረጋጋት አልቻለችም ነበር። ታዲያ የምላሴ የእናቱ እንደዛ መሆን ቢያስጨንቀውም ምንም ማድረግ ስላልቻለ ክፍሉን ለቆ እንዲወጣ ስለጮኸችበት ትቷት ወጥቷል። ምላሴም በጣም ነበር የደነገጠው። እናቴ እየተሻላት ሳይሆን እያበደች ነው የመሰለኝ፣ ትውስታ ማጣት ወደ እብደት ይወስድ ይሆን እንዴ እያለ ራሱን መጨናነቅ ጀምሯል። ሜላት የተናደደችው በሱ ሳይሆን በወርቁ መጥፋት ነበር። ግን ምላሴን በጣም አሳስቦታል። ሀናን ጥራልኝ ብለው ስለነበር በሰዓቱ ሀናን ጠርቶ እንድታናግራት ነበር የጠየቃት። ሀና እማዬ በጣም እየተናደደች እና እየተበሳጨች ነው፣ በምንና እንዴት እንደሆነ ሊገባኝ አልቻለም። ግን እማዬ ትክክል አይደለችም፣ እንደ ድሮዋ በጣም ትጮኻለች፣ ትቆጣለች። ምንም ነገር አላደረኳትም፣ ባህሪዋ ሁሉ ቀይር ብሏል። ይሄ ነገር ትውስታን ማጣት ያሳብዳል እንዴ ብሎ ሀናን ሲጠይቃት ሀናም አይ እንደዚህ ሊያደርጋት አይችልም፣ ምክንያቱም ምናልባት ሌላ ነገር በአእምሮዋ የፈጠረችው ወይ ደግሞ አለማስተዋሷ አበሳጭቷት ይሆናል እንጂ ያለ ትውስታ ማጣት እብድ ሊያደርግ አይችልም ብላ አረጋግተዋለች። እኔ የልጅነቴ ሙሉ ለሙሉ ትውስታ እረስቻለሁ፣ ግን እስካሁን ይኸው እንደምታየኝ ጤነኛ ነኝ ብላ ነገረችው። ሀና አንቺን የተረጋጋሽና በጣም በፈጣሪሽ የምታምኚ ፍጡር ነሽ። ስለዚህ አንቺና እማዬ ፍጹም አትገናኙም። ምክንያቱም እማዬ ትዕግስት የሚባል ነገር የላትም። አንቺ ስለምትረጋጊና ትዕግስተኛ ስለሆንሽ ነገሮችን በብልሃት ነው የምታልፊያቸው። ስለዚህ የእማዬ ይለያል ብሏት ነበር። ምላሴ እንደዚህ አትበል እማዬ ምንም አልሆነችም፣ ደግሞ ምንም አትሆንም፣ ብቻ አንተ ምንም አታስብ፣ ደግሞ አንተ እንዳያም ብላ አረጋግታው ወደ እናቷ ስትሄድ ያልጠበቀቻት ሆና ነበር ያገኘቻት። ወይዘሮ ሜላት በወርቁ መጥፋት በጣም ተናዳና በጣም እየተቆጨች ነበር። ቆማ ወደዛ ወደዚህ ስትል ሀናም እናቴ ምን ሆነሽ ነው እንደዚህ የምትሆኚው? ምንድነው ችግሩ ስትላት ወርቆቼ ካስቀመጥኩበት ቦታ የለም፣ ሰው እንዳልጠየቅ ወይ ሰላምን ወይ ምላሴን እንዳልጠየቃቸው ማስታወሴን እንዲያውቁብኝ አልፈለግኩም እና አንቺን ያስጠራሁሽ አንቺን ልጠይቅሽ ነው፣ ምናልባት የምታውቂው ነገር ካለ ብላ ስትጠይቃት ለሱ ነው እንዴ እንደዚህ የተናደድሽው አለቻት። አዎ ለሱ ነው የተናደድኩት። ምን ማለት ነው? ሰላም አስቀምጠዋለች እንዴ? የነገረችሽ ነገር አለ ብላ ነበር የጠየቀቻት። አይ ወርቆቹ ከቦታቸው እንደጠፉ ሰላም በባለፈው ተናግራለች ለፖሊሶቹ። ስለዚህ አንቺ ምንም የሚያስጨንቅሽ ነገር የለም፣ ዋናው የአንቺ ጤንነት ብቻና ብቻ ነው። ስለዚህ ወርቅ ምንም አይሰራልሽም እማዬ፣ የአንቺ ጤና ብቻ ሊመለስ ነበር ያለቻት ቀለል አድርጋ። ወይዘሮ ሜላትም እንዲህ ቀለል አድርገሽ እኮ የምትናገሪው ወርቅ ከ2 ሚሊዮን ብር በላይ የገዛሁት ወርቅ ነው፣ እንዴት እንደዚህ ቀለል አድርገሽ ታዩ ትይኛለሽ ነበር ያለቻት።
አሁን ምንም ልታመጪ አትችይም ብትናደዲ። ፖሊሶቹ እየፈለጓት ነው እርግብን። እርግብ ናት ወርቁን ይዛው የሄደችው። ስለዚህ ፖሊሶቹ እርግብን ከያዟት ወርቆችሽ በሙሉ ይመለሳሉ ነበር ያለቻት። ታዲያ ይሄ ነገር ሙሉ ለሙሉ እርግብ እንዳልሆነች እዛ ቤት ሴራ የጀመረችው ተረጋገጠ። ምናልባት ሌላ ሰው ከኋላዋ ብዙ ሰው እንዳለ እየተሰማኝ ነው፣ ባዩሽን ጨምሮ። ሀና ይሄ ነገርማ ማወቅ አለብኝ በፍጥነት። ይሄ ጦርነት አሁንም መቀጠል አለበት። ማን ነው ጠላቴ? እንዴትስ? እኔ ምን አድርጊያቸው? የሚለው ጥያቄ ቢፈጥርባትም አሁን ግን እውነቱን አውቃለች። ጠላቷ የአብሮ አደጓ ጓደኛዋ ባዩሽ ስትሆን ምን አድርጋት እንደሆነ አታውቅም። ግን የባዩሽን ጦርነት እሷ ራሷ ከዚህ በኋላ እንደምትፋለምና ማንንም ሰው በመሀሏ በእሷ ምክንያት መሀል ላይ እንዲገባባት አልፈለገችም። ሜላት ኋላ መስፍን ባዩሽ እንደሆነች የመታች ካወቀ ወደኋላ ወደፊት ሲል ሳይል እንደሚገላትና ወንጀለኛ ሆኖ እስር ቤት እንደሚገባ ስላሰበች ይህን ነገር በፍጹም መስፍን መስማት የለበትም ብላለች። አሁንም ቢሆን ወይዘሮ ሜላት ያን ነገር ለማረጋገጥ ርቀት መሄድ አይጠበቅባትም። እዛው ምስጢሩን እዛው ከጎኗ ማግኘት ትችላለች። ስለዚህ ሀናም አረጋግታት የባዩሽ እንደሆነች የዚህ ሁሉ ሴረኛ እንደሆነች በጊዜው ልትነግራት አልፈለገችም። ምክንያቱም በጣም ተናዳ ስለነበረ ምን ማድረግ እንዳለባት ስለማታውቅ ድንገት ባዩሽ ጋር ሄዳ ልግደልሽ ብትልና ባዩሽን የማይሆን ቦታ ላይ መታ እስር ቤት እንድትገባባት አልፈለገችም እና ሀና ምስጢሩን ጠብቃለች። እሷ ከእሷ በፊት ባዩሽ እንደሆነ የጠላቷ አውቃለች። ያንንም ያሳወቋት ጆሮና አባቷ ዘሪሁን በሰበሰበው መረጃ መሰረት በፎቶ በመረጃ አድርጎ ያሳያታል። እነሱም ያን ነገር ስታይ በጣም ደንግጣ ነበር። በተለይ የሞተው መኮንንን ስታይ ማን እንደገደለው ከጠየቀች በኋላ በጣም ነበር የደነገጠችው። በመኪና ሰው መጥቶ እንደገደለው እሱ እንደሆነ ፎቶውን ያሰረቀው ሲነግሯት በጣም ከባድና በዙሪያቸው ብዙ ወንጀለኞች እንዳለ ተረድታለች። ያንን ታዲያ እንዴት ብላ ማውጣት እንዳለባት አሁን ከእናቷ ጋር መመካከር ያለባት ይመስላል። ሌላው አባባ ኖላዊ ያን ነገር ሲሰጧት ይሄ ነገር የአንቺ ፎቶ መሰረቅ ቀላል ሊሆን ይችላል፣ የሞተው ልጅ ህይወት ግን ከባድ ነው። ስለዚህ ለሞተው ልጅ ብለሽ እውነታውን መናገር አለብሽ ለቤተሰቦችሽ ብሎ ነግረዋታል። እሷም እሺ ብላ ነበር፣ ግን አልተናገረችም። ወደ ትምህርት ቤት ከሄደች በኋላ አባባ ኖላዊና ጆሮ ወደ ቤት አምርተው ነበር። እቤት ሲሄዱ ወይዘሮ ሜላት መኝታ ቤት ስትሆን ምላሴ ሳሎን ቁጭ ብሎ ነበር። በር ሲንኳኳ እሱ ነው የከፈተላቸው። ሲያያቸው በጣም ደስተኛ ነበር። አባባ እንዴት ነዎት? የሀንዬ አባት ደህና ነዎት? ብሎ ጥያቄ ካቀረበላቸው በኋላ እነሱም ደህና እንደሆኑ ገለጹለት። እሱም በሰላም ነው የመጣችሁት ሲላቸው እናታችሁን ልትጠይቅ ነው፣ ለምን እንመጣለን ብለህ ነው ብለው ነበረ። ታዲያ አባባ ኖላዊ ፊታቸው ላይ ትንሽ ከፋ ያላቸው ይመስላል። ሀና ስለተወቻቸውና ሀና ውሎዋና አዳሯ እዛ ስለሆነ ምላሴ የተረዳቸው ይመስላል። አባባ ኖላዊንም ምላሴ እንዲህ ብሎ ነበር የነገራቸው። ሀና እዚህ ቤት ያለችው እናቴ እስኪሻላት እንጂ ጭራሽ እርሳቸውን የመተው እቅድ የላትም። ከዚህ በፊትም እውነታውን እያወቀች እህታችን እንደሆነች እያወቀች እህታችሁ አይደለሁም እኔ ልጅ አይደለሁም ብላ ፍንፍን አድርጋ ለሌባ አሳልፋ የሰጠችን እሷ ናት። ያን ደግሞ ያደረገችው እርሳቸውን ላለመተውና ምርጫ ላለመገደድ ነበረ። ወደኛ እንዳትመጣ እርስዎን ይወዷታል፣ ወደ እርስዎ እንዳትሆን ደግሞ ቤተሰቦቿ እዚህ ጋር የለንኛ ለዚህ ብላ ነበር። እና ፋዘር ምንም ነገር እንዳይጨንቀዎት፣ ሀና አሁንም ቢሆን ልተወት ግድ አትችልም። ስለዚህ ግድ የለውም ተረጋጉ ነበር ያላት። ጆሮም እንዴት ነው እንደዚህ የምትለው? ቀለል አድርገ ሀና እኮ ውሎዋና አዳሯ እዚህ እናንተ ቤት ነው። በዛ ላይ ከቤተሰቦቿ ጋር ነው ጥሩ ጊዜ እያሳለፈች አለችው። እናም ለምንድን ነው እንደዚህ የምትለው? እኛ እኮ እውነታውን ተቀብለነዋል። ስለዚህ ፋዘርም ቢሆኑ አሁን ምንም ችግር የለባቸውም ነበር ያለው። ምላሴ ምንም ማለት ስላልቻለ ዝም ብሏቸው በቃ እማዬ ልጥራላችሁና ከእሷ ጋር ተጫዋቱ ብሎ እናቱን ጠርቶላቸው እሱ ወደ መኝታ ቤት ገባ። ወይዘሮ ሜላት ጋር ሲገናኙ እንግዲህ ሁሉንም ነገር ሊነግሯት ወስነው ነው የመጡትና ለመናገር ወደኋላ አላሉም። ሰላምታ ካተቀራረቡ በኋላ አሁን ጤነኛ እንደሆነችና በጣም እንደተሻላት ስትናገር ነበር። አባባ ኖላዊም እግዚአብሔር ምሮሻል፣ ያቺ ሰይጣን የሆነች ጓደኛሽ ከአደመ ከልብ አድርጋሽ ነበር ያሏት።
ምንድን ነው የምታወሩት ብላ እሷን በመደናገር እና በመደንገጥ ደግመው እንዲነግሯት ጠይቃቸው ነበር። ጆሮም አዎ እርግብን እዚህ ቤት ያመጣቻትና ሴራውን የጠነሰሰችው ባዩሽ ናት። ከባዩሽ ጋር ደግሞ የሚሰራ አንዱ ሰው እያለ ስለዚህ እርግብ እዚህ ቤት የመጣችው ለገንዘብ ብላ ተልካ ነው እንጂ እውነተኛ ልጅሽ እንዳልሆነች አንቺም እኮ ታውቂ ይሆናል ብሎ ነበር። አዎ ማናት ጓደኛዬ ብላ ስትጠይቅ እሷም ባዩሽ የተባለችው ሴረኛ ናታ። እሷ እኮ ናት እንዲህ ይህን ሁሉ ያደረገችው ወጥመድ ውስጥ ለማስገባት ብላ አንቺን ብለው ሲነግሯት እሷ ግን ነገሩን ችላ በማለት እና ምንም ባለማስታወስ የመሰለ ምንም ነገር እንዳልገባት ሆና አይ እኔ የምታወሩት ነገር ምንም አልገባኝም ነበር ያለችው። እንዴ እርግብን አታስታውሻትም ብለው ሲጠይቋት በፍጹም እርግብ ማናት ምንድናት ብላ ነበር የጠየቀችው። እነሱም ነገረ ሁኔታዋ ስላልገባቸውና እች ሴትዮ አሁንም አልዳነችም ጤነኛ አይደለችም ብለው ምንም ማለት አልቻሉም። ከዛም እኔ ማረፍ አለብኝ እናንተ ተጫወቱ ብላ ስትሄድ በጣም አባባ ኖላዊ ይችን ሴትዮ አስቀይመናታል፣ መናገር የሌለብንን ነገር ተናግረናታል ብለው ለጆሮ እየነገሩት ነበር። በእርግጥ ለእሷ ትልቅ መረጃ ነው የሰጧት። እሷ ግን ማስታወሷን አሁንም እንዲያውቁባት ማንም ሰው እንዲያውቅ አልፈለገችም። ታዲያ አባባ ኖላዊ እንዲሁ መነገር ያለብንን ነገር ተናግረን አስቀይመናት ይሆን እያሉ ሄደዋል ወደ ቤታቸው። እሷም እንግዲህ ዝም ብላ ወደ መኝታ ቤት ከገባች በኋላ ጠላቷ ባዩሽ እንደሆነች ካወቀች በኋላ ምን ማድረግ እንዳለባት መወሰን ተገዳለች። እና ከትምህርት ቤት ከተመለሰች በኋላ ወደ መኝታ ቤት አብረው ቁጭ ብለው እያወሩ ነበር። ሀንዬ ልጆቼ በጣም ተጨንቀዋል። ሰላምና ምላሴ አሁንም ስለ እኔ መታመምና አለማስታወስ በጣም ነው የተጨነቁት። ስለዚህ ከነዚህ በኋላ ማስታወሴን መናገር አለብኝ ለልጆቹ። መስፍን ግን ይህን ነገር ማወቅ የለበትም፣ ካወቀ በጣም ከባድ ችግር ነው የሚፈጠረው ብላ ነገረቻት። ሀናም እሺ እማዬ በጣም ደስ ይለኛል። አዎ ምላሴ ከምንም በላይ ተጨንቋል። ያንቺስ ትውስታ መመለስ ቢያውቁ በጣም ደስተኛ ይሆናሉ። ስለዚህ እማዬ ማታ ሰፕራይዝ እናደርጋቸው ምናምን ብለው ተነጋገሩ። እሷም በዚህ ተስማምታ ነበር። ታዲያ ወይዘሮ ሜላት ይሄን ለመናገር ስትወስል ለመስፍን እንዳይነግሩት ቃል አስገብታቸው ነበር። ከነገረቻቸው በኋላ ይህን ነገር ማንም እንዳያውቅ ኋላ ማንም ሰው ከነሱ ውጭ ወይዘሮ ባዩሽን ብትሆን እንዳታውቅ አስጠንቅቃ ነግራቸዋለች። ሀናም ይህን ነገር የወይዘሮ ባዩሽን ሴራ መጀመሪያ ቀድሚያ ስርታ ስለነበረ ሀናም እንደዛ ብላ ስትናግራት እኔ እኮ አባዬ ነግሮኛል፣ ግን ምን ብዬ እንደማስረዳሽ ግራ ስለገባኝ ነው ዝም ያልኩሽ። በዛ ላይ ደግሞ ባለማስታወልና በችኮላ ሂደሽ ሰው ጋር ትታያለሽ ብዬ ስላሰብኩ ነው እንጂ እኔ ሰምቻለሁኝ፣ ትናንትና ነው አባዬ ነገረኝ ብላ ሀናም ለእናቷ አባቷ የነገራትን በሙሉ ነገረቻት። እና እናቷንም ይቅርታ አድርጊልኝ ብላ ጠይቃት ነበር። ሀንዬ ምንም ችግር የለውም ከዚህ በኋላ ምን ማድረግ እንዳለብኝ እኔ ያውቃለሁ ብላ ለልጆቹ ይህንን ደስታ ካበሰረቻቸው በኋላ ሁሉም ተቃቅፈው በደስታ ሲፈነጩ አምሽተዋል። ታዲያ ይህን ነገር አሁንም ቢሆን መስፍን አላወቀም። መስፍን የባለቤቱ ትውስታ መመለስ ጭራሽም አላወቀም፣ ወደፊትም አያውቅም። ምክንያቱም ባዩሽን የስራዋን ከሰጠኋት በኋላ ቀስ ብለን ለመስፍን እናስረዳዋለን ብለው ስላሰቡ። ሰላም አባዬ ማወቅ አለበት እንዴት እንደብቀዋለን ብላ ነበር። ግን በፍጹም ይህን ማድረግ የለብንም፣ እኛ አሁን ማስታወሳችንን ጠላቴን እስከማውቅ ድረስ ማንም ሰው ማወቅ የለበትም። ጠላቴን ማወቅ የምችለው ትውስታዬ እንደተመለሰ ካወቅኩ ጠላቶቼ ይርቁኛል። ስለዚህ ጠላቶችን ማወቅ የምችለው ትውስታዬ እንዳልተመለሰ ሆኜ ነው ብላ አስረድታቸዋለች። ምላሴና ሰላምን በዚህ ተስማምተዋል። ምክንያቱም ጠላታቸው ማን እንደሆነ ማወቅ ስለሚፈልጉ። ሀናም የእናቷ አጋዥ ናትና እናቷ ሁሉንም ነገር አብራ እያገዘቻት ከጎኗ ሆና ሁሉም ነገር እንደሚጨርሰው ቃል ገብታለታለች። ሌላው አባባ ኖላዊ ነው። አባባ ኖላዊ አሁንም ቢሆን በሀና ጉዳይ በጣም ይጨነቃሉ። ተምቹም አንድ ምክር አምጥቶላቸዋል። ሀያው ለምንድን ነው የማታገቡት ብሎ ጥያቄ አቅርቦላቸው ነበር። ደግሞ ይሄንን ወሬ ከየት አመጣኸው? ሀና ነበረ ከልጅነቷ ጀምሮ ለምን አታገባም እያለች ስጨቀጭቀኝ የነበረው። አሁንም እሷ ልካህ ነው እንዴ ብለው ነግረውት ነበር። ጆሮ ግን ማንም እንዳላከውና ከዚህ በኋላ ሀናን ቤተሰቦቿን መርጣ እንደሄደች፣ ስለዚህ እርሳቸው አግብቶ የራሳቸውን ሕይወት መምራት እንዳለባቸው ነገራቸው። እኔ መድኃኒዓለም ቸር ነው፣ ሁልጊዜም ለእኔ የሚያደርግልኝ ነገር
ከምጠይቀው በላይ ነው። በዛን ሰዓት ሚስቴ ትታኝ ስትሄድ ሀንዬን ሰጠኝ። ሀንዬ ደግሞ ቤተሰቦቿን አግኝታ ስትሄድ ይኸው አንተን ሰጥቶኛል። ስለዚህ ብቸኛ አይደለሁም፣ ሰው አያስፈልገኝም። እኔ አግብቼ ሲሄድሳ ሌላ ሰው ይሰጠኛል እያሉ ነው ብሎ ጠይቋቸው ነበር። አይ አንተ መቼም አትብትህ አትሄድም፣ አንተን ጭራሽ የምታገባ ሴት አይኗ ዕውር መሆን አለበት ብለው ቀልደውበታል። እሱም ድስት ገጣሙን አያጣም፣ ስለዚህ አንድ ቀን እንደማገባ ተስፋ አደርጋለሁ ብሎ ነገራቸው። በዚህ እየተቀላለዱ ነበረ ተምቹና ጆሮና አባባ ኖላዊ። ሌላው እንግዲህ ወይዘሮ ሜላት ባዩሽን ምን ታደርጋታለች የሚለው ሳስብ በጣም ከባድ ነው። ምክንያቱም የአብሮ አደግ ጓደኛዋ እንደዚህ አይነት ሴራ ስታደርግባት እንግዲህ ከባድ ነው ስሜቱ፣ በጣም ከምንም በላይ በጣም ከባድ ነው። ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምትከታተሉኝ ከልብ ነው የማመሰግነው ውድ ቤተሰቦቼ እና በቀጣይ ቪዲዮ እንግዲህ አብረን የምናየው ይሆናል የባዩሽና የሜላት ጓደኝነት። ሜላት ይህን ሁሉ ግፍ አሳልፋለች፣ ባዩሽ ይህን ሁሉ ግፍ ሰርታለች። ምን ይፈጠር ይሆን? ሀና የደበቀቻትን ኖላዊና ጆሮ ነግረዋታል። ሌላው ልጆቹ ተደነግረዋል። ልጆቹ የእናታቸው መታመም ወደ እብደት እየተቀየረ ነው የመሰላቸው። ስለዚህ ምን ማድረግ አለብን ሰላምዬ እያለ ነበር ምላሴ። በጣም ተጨናንቀዋል። እርግብ እውነታው ሊወጣላት ነው። ምክንያቱም ወይዘሮ ባዩሽ ጥፋተኛ እንደሆነች ከታወቀ የእርግብ ማንነትና እውነተኛ ነገር ይወጣል። በቅርቡ ሁሉም ነገር እውነቱ ወጥቶ ወይዘሮ ባዩሽ ወደ እስር ቤት የምትሄድበት ይመጣል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። ወይዘሮ ባዩሽ አሁን ላይ ጉድሽ ፈልቷል። ምክንያቱም ሜላት ሁሉንም ነገር አውቃለች። ድሮም ተጠራጥራ ነበር፣ ዘንድሮ ደግሞ እውነታው ገሃድ ወጣላት። ስለዚህ የሚፈጠረው ነገር በጣም ከባድ ይሆናል። በሰዓቱ ወርቆቿን ስታጣቸው ወይዘሮ ሜላት በጣም ተናዳና ስትፈልግ ነበር። ወርቆቼ ከዚህ መሳቢያ ውስጥ ሊሄዱ ይችላሉ ወይስ ከመታመሜ በፊት ቦታ ቀይሬላቸው ነበር እያለች በየምጠረጥርበት ቦታ ፈልጋ ነበር፣ ግን ልታገኘው አልቻለችም። ሰላምን እንዳትጠይቃት ማስታወሷን እንድታውቅባት አልፈለገችም። ስለዚህ ያላት አማራጭ መፈለግ ነበር። ፈልጋ ስታጣቸው ግን ከአቅሟ በላይ በጣም ተበሳጭታና ተናዳ ነበር። ምን ማድረግ እንዳለባት አታውቅም። ምክንያቱም አሁን ላይ ማስታወሿን ማንም ሰው እንዳውቅባት ስለማትፈልግ ሀና ብቻ ናት የምታውቀው። አሁን ላይ ሀናን ብቻ ነው የምታማክረው። ታዲያ ሀና እስክትመጣ ድረስ አላስቻላትም። ምላሴ በዛን አጋጣሚ እናቱን ለመጠየቅ ወደ መኝታ ክፍል ሲገባ እናቱ ያልጠበቃትና ያላሰባት ሴት ሆና ጠበቀችው። እሱም ሲጠይቃት ምን ሆኛለሁ ብላ ነበር የጀመረችለት። ማዬ አሁንም አልተሻለሽም እንዴ? ደግሞ ስለምንድን ነው የምትበሳጩ? ምን ሆነሻል? የተፈጠረውን ችግር ለምን አትነግሪኝም? ሲላት ወይዘሮ ሜላት ግን ምንም እንዳልተፈጠረና እባክህን ተወኝ ነበር ያለችው። ምላሴም ነገሩ በሙሉ ግራ ቢያጋባው እማዬ የወንሹን ነገር ለምን በግልጽ አትነግሪኝም ቢላት እሷ ግን ምንም የምትነግረው ነገር እንደሌለ ነገረችው። በስተመጨረሻም ተቆጥታና በጣም ከአቅሟ በላይ ጮኻ ልጁ ከክፍሏ እንደወጣ ጠየቀችው። እሱም በፍርሃትና በማሰብ በጣም ተጨናንቆ ወደ መጣበት ተመልሷል። ግን ሀና ስትመጣ መኝታ ቤት እንደምፈልጋት ንገራት ብለው ነበር። እሱም ምንድን ነው ችግሩ? ይሄ የመርሳት በሽታ ወደ እብደት ይዞራል እንዴ? እያለም የእናቱ እንደዛ መጮሆና የእናሱ መቀያየር በጣም አሳስቦታል። ታዲያ ምን ማድረግ እንዳለበት አላወቀም። በሰዓቱ ሀና ስትመጣ እናቱ መኝታ ቤት እንደምትፈልጋት ነገራት። እሷም ወደ ሀና ስትሄድላት ሀናን ስታያት ገና በደስታ ነበረ የምትቀበላት። ምክንያቱም ሀና ጋር ሁሉንም እውነታ ስለምታወራ ግልጽ ሆኖ ስለሚያወሩ። እናም ሀንዬ መጣሽ ወይ ነበር ያለቻት። አዎ ማዬ፣ ምን ነው ምን ሆነሽ አለ ምላሴ እኮ ሲነግረኝ ያመመሽ መስሎ ነበረ፣ ምን ሆነሽ ነው ነበር ያለቻት። አይ ምንም አልሆንኩም ሀንዬ፣ ግን ወርቆቼ ያስቀመጥኩበት ቦታ የሉም። ምን ሆኜ ነው? ወይስ እነ ሰላም አስቀምጠውታል? እባክሽን እኔ ሰላምን እንዳልጠይቃት እሷ ማስታወሴን እንድታውቅብኝ አልፈለግኩም። ስለዚህ የት ነው ወርቆች ያሉት ስትል ሀናም ያ ወርቅ እንደጠፋ ታቅ ስለነበረ የወርቁ ነገር ነው ያሳሰበሽ እማዬ? አይዞሽ፣ ግን ወርቁ እኮ ጠፍቷል
አንቺ በታመምሽ ጊዜና ሆስፒታል ባለሽ ጊዜ ነው ወርቁ እንደሌለ ያወቅ ነው ስትላት በጣም ተናዳ ነበር። ማን ወሰደው? ያ ወርቅ እኮ በጣም ውድና ብዙ ገንዘብ የገዛሁት ነው፣ እንዴት ሊጠፋ ይችላል የሚለው ነገር በጣም እያናደዳት ነበር። ሀናም እንድትረጋጋ እየነገረቻት ነው። እማዬ ከሁሉም በፊት የአንቺ ጤናና የአንቺ ደህና መሆን ያሳስባልናል። ስለዚህ ወርቁ ቢጠፋ ገንዘብ አይደል እንዴ? ምን ችግር አለው ስትላት ነገሩን ቀለል ያደረገችው ስለመሰላት ወይዘሮ ሜላት ሀና አንቺ የገንዘብ ልክ አይገባሽም፣ ስለ ገንዘብ ምንም አይመስልሽም። ለዛ እኮ ነው ያ ገንዘብ ከ2 ሚሊዮን ብር በላይ የገዛሁት ወርቅ ነው። ስለዚህ እንዴት ሊጠፋ ይችላል? ማን ነው የወሰደው ብላ ስትጠይቅ ነበር። እርግብ ትሆናለች የወሰደችው። በሰዓቱ እሷ እንደሆነች ነው የተረጋገር ነው። ስለዚህ ፖሊሶቹ እርግብን ይዘው እንደሚያመጧትና እርግብን በቅርብ በቁጥጥር ስር እንደሚያውሏት ተናግረዋል። ስለዚህ እርግብ ተያዘች ማለት ወርቅሽ ይመለሳል እና አንቺ ተረጋጊና ስለ ጤናሽ ብቻ ነው ማሰብ ያለብሽ፣ ምንም ነገር እንደዚህ አይነት ነገር መጨነቅ የለብሽም ብላ ልታረጋጋት ሞክራ ነበር። ወይዘሮ ሜላት ግን በሰዓቱ መረጋጋት የሚባል ነገር አልነበራትም። ምክንያቱም የጠፋው ወርቅ በጣም ብዙ ስለሆነ። ስለዚህ ሀና ካረጋጋቻት በኋላ ማስታወሷን ለማንም እንደማትናገር በድጋሚ አውርተው ነበር። ግን አሁንም ሰላምና ምላሴ በጣም ጨንቋቸዋል። የእናታቸው አለማስታወስና የእናታቸው ጧት ከጧት ማታ ሲያዩዋት የምትለዋወጠው ነገር በጣም እያስፈራቸው ነው። ታዲያ ይሄ ያስፈራው ምላሴ ነበረ። ምላሴም በተደጋጋሚ ሀናን ጠየቃት። ሀና አንቺ በተሻለ ነገር ሁሉንም ታውቂያለሽ፣ ስለ ሕክምናውን ጉዳይ ብዙ ስለምታውቂ የእናቴ ጉዳይ እንዴት አየሽው ነበር ያላት። ሀናም እናት ምን ሆነች? እናቴ እኮ በጣም ደህና ናት። ስለዚህ ምንም የተለወጠ ነገር የለም ነበር ያለች። ምላሴ ግን አይ እማዬ ትክክል አይደለችም። ጧት ላይ ሳናግራት በጣም ተናዳና በጣም እንደ ድሮ እየጮኸችብኝ ነበር። ፊቷ ሁላ ተለዋውጦ ነበር። ስለዚህ የሆነ የተፈጠረ ችግር እንዳለ ገብቶኛል። ወይ ይሄ የትውስታ መጥፋት ወደ እብደት ይወስዳል ብዬም ተጠራጥሬያለሁ። እናቴ ትክክል አይደለችም። ሀና አንቺ ደግሞ ከኛ በተሻለ ታውቂያለሽ። ስለዚህ እውነታውን እስኪ ንገረኝ ነበር ያላት። በስማም በል ብላ ነበር የጀመረችው ሀና። ምላሴ አንተ ምንም የሚያስጨንቅህ ነገር የለም። እናቴ ሁሉንም ነገር ራሷ በራሷ ታስተካክለዋለች። ምናልባት ትውስታዋን ስላጣች በዛ ነገር እየተበሳጨች ነው እንጂ ባህሪዋ የሚቀየረው በፍጹም እብደት የሚባል ነገር ከትውስታ ጋር የሚያገናኘው የለም ብላ ነበር። እኔ በልጅነቴ ሙሉ ለሙሉ የልጅነት ትውስታዬን አጥቻለሁ። ግን ይኸው እስካሁን እግዚአብሔር ይመስገን ምንም የሆንኩት ነገር የለም። ስለዚህ በእኔ ማወቅ ትችላለህ ነበር ያለችው። እሷም ይህንን ስትለው ምላሴ በእርግጥ መረጋጋት ባይችልም የእናቱ ጉዳይ ቢያሳስበውም ሀናን ስለሚያምናት እሺ ሀና ካልሽ ግን ደግሞ እናቴና አንቺ በጣም ትለያያላችሁ። አንቺ ረጋ ያልሽና በጣም የተረጋጋሽ ሰው ስለሆንሽ ሁሉም ነገር የሆነው በፈጣሪ ዘንድ ስለፈቀደው ነው ብለሽ ታልፊዋለሽ። እናቴ ይህን ነገር እንደቀላል ማለፍ አትችልም። ለዛ ነው የፈራሁት ብሎ ነበር የነገራት። ሀናም አይ ምንም የሚያስፈራህ ነገር የለም ወንድሜ፣ ከዚህ በኋላ እናቴ ምንም አትሆንም፣ ያን ያህል ደግሞ የከፋ ጉዳት የላትም ብላ አሳምነዋለች። ግን ምላሴ ሀናን ብቻ ማማከር አልበቃውም። ሰላምንም እናቱ እንደዛ እንደተቀያየረችበትና የእናቱ ጉዳይ በጣም እንዳሳሰበው ነግሯታል። ሰላምም ይሄ ነገር እየባሰ ነው እንደሚሄደው እኔም በጣም እየፈራዋት ነው ብላ ሰላምም በጣም ፈርታለች። ግን ሀና አሁን ላይ ሀናና እናቷ መመካከር ሳይኖርባቸው አይቀርም። የተመካከሩትም አንድና አንድ ስለ ትውስተዋ ነበር። ከዚህ በኋላ ልጆቼ እየተጨነቁ ነው ያሉት። ለመስፍን ባልነግረው ለምላሴና ለሰላም ግን ትውስታዬ መመለሱን መናገር አለብኝ ሀንዬ፣ ምክንያቱም ልጆቹ ከመጠን በላይ እያሰቡና እየተጨነቁ ነበር ብላ ያማከረቻት። ሀናም በጣም ደስ ይለኛል እመዬ፣ አዎ በተለይ ምላሴ በጣም ጨንቆታል። ስለዚህ ብትነግሪያቸውና እነሱም እውነቱን ቢያውቁት ደስ ይለኛል። እኔም እህታቸው እንደሆንኩ አምነሽም እንደተቀበልሽኝ ልጅሽ እንደሆንኩኝ ስትነግሪያቸው ምን ያህል ደስተኛ እንደሚሆኑ አትጠይቂኝ ነበር ያለቻት። ወይዘሮ ሜላትም እሺ ሀንዬ አንቺ ሁሉን ነገር ካልሽኝና ካማከርሽኝ በቃ እነግራቸዋለሁ ብላ ነበር የወሰነችው። ሌላው አባባ ኖላዊና ጆሮ ናቸው።
እና ትምህርት ቤት በሄደች ጊዜ እንጠይቃት በሚል ሰበብ ወደ ቤት አምርተው ነበር። ቤት ከመጡ በኋላ ወይዘሮ ሜላት መኝታ ቤት ስለነበረች ምላሴ ተቀብሎ ሳሎን ካስቀመጣቸው በኋላ እየታወሩ ነበር። ታዲያ በጨዋታቸው መሀል የሀንዬ አባት ደህና ነዎት? ግን እኮ ሀንዬ በጣም ነው የምትወደዎት፣ እዚህ ስለሆነች ደብሮታል እንዴ? ፊታቸው ላይ ምንም ደስታ የለም ሲላቸው ነበር። አባባ ኖላዊም አይ እኔ ደስተኛ ነኝ፣ ልጄ ደስ ስላላት ደስ ብሎኛል። በእርግጥ ከኔ በላይ ደግሞ እናንተ ታስፈልጓታላችሁ። ስለዚህ እናንተ ጋር በመሆኗ ብዙም አልከፋኝም ነበር ያሉት። ያን ያህል ውስጣቸው ደስተኛ ባይሆንም ግን እሷን መጋፋትና እሷን ደግሞ ከቤተሰቦቿ ጋር እንዳትቀራረብ ማድረግ አይፈልጉም። ታዲያ ጆሮ መጠይቅሎ እንዴ ሀናን የመሰለ ልጅ እኮ ነው የወሰዳችሁበት። ስለዚህ እንዴት ነው ኖላዊ የማይከፋው? ሀና ከእሳቸው ይልቅ እናንተ መርጣ ቀርታለች። ስለዚህ አባባ ኖላዊ ስንት ዓመት ሙሉ ሲያሳድጋቸው ከእሷ ውጭ ምንም ሕይወት የለኝም ብለው ከእሷ ጋር በብዛት ያሳለፉትን ነገር ሲያስታውሱ በጣም ሊከፋቸውና ሊደብራቸው ግድ ነው ብሎ ለምላሴ ሲነግረው ምላሴን በጣም ነበር ያዘነው። እመኑኝ ሀና ከእርስዎ እኛን ልታስበልጥ አትችልም። በተደጋጋሚ ከዚህ በፊት ልጅነቷን አምና ለመቀበል ወይም ደግሞ ልጅ ነኝ ብላ ለመምጣት የፈራችው አባቴን ትቼ አልሄድም በሚል ምክንያት ነበረ። አሁን ግን እውነታው መውጣት ስላለበት ነው እዚህ የመጣችው። ስለዚህ እናቴ ከተሻላት በኋላ እመኑኝ ሁሉንም ነገር ትታ ወደ እናንተ ትመለሳለች ነበር ያለው። አባባ ኖላዊ ይህ ነገር ባይዋጥላቸውም አይ ጥሩ ደህና ብለው አልፈውታል። እናቴ ልጥራላችሁና ትጠይቋት ብሎ እሱም እናቱን ጠርቶ ወደ መኝታ ቤቱ ገባ። ታዲያ እናታቸውን የሀና እናት እንዴት ነች ነበር ያለው ጆሮ። ምን ብላ እሷን ኮስተር ስትልበት ኖላዊም ምንድነው የምትቀባጥረው አንተ ብለው ተተቆጡት በኋላ ወሬውን ጀምረው ነበር። አሁን እንዴት ነሽ ብለው ጠየቋት። ደህና ነኝ እግዚአብሔር ይመስገን ተሽሎኛል ብላ ነበረ። ታዲያ አባባ ኖላዊም እናንተ ግን ጥሩ ዘመር ናችሁ፣ ዘመር ትወዳላችሁ፣ በየጊዜው እየመጣችሁ ትጠይቁኛላችሁ ብላ አመሰገነቻቸው። እነሱም አዎ እኛ እኮ እስከ ዛሬም እናንተ ስለማታቀርቡን እንጂ እኛ ዘመድ ወዳድ ነን ብለው ነበር። ታዲያ አሁን የወይዘሮ ባዩሽን ጉድ ሊነግሯት ነው። እሷም በእርግጥ የጠረጠረችው ነገር ስላለ በጣም ከባድ ስሜት ነው። ስሜቱ ማመን አትፈልግም። ባዩሽ የልጅነት ጓደኛዋና በጣም እወዳታለሁ የምትላት ሚስጥረኛዋ ነበረች። ግን በዚህ ልክ እሷ ላይ ክፋት ትሰራለች ብሎ ማንም ሰው አይጠረጥርም። እናም ያቺ ሴረኛ ጓደኛሽ ሳትገልሽ ብለው ነበር የጀመሩት። ተምቹም አዎ ያቺ ሴትዮ እኮ ለአንቺ ጠላትሽ ናት፣ ደግሞ ወዳጅ መስላ እዚህ ቤት ትመላለሳለች ነበር ያለው። ስለማን ነው የምታወሩት? ምንም እየገባኝ አይደለም ነበር ያል። እርግብን አታስታውሻትም እንዴ ብለው ሲጠይቋት እሷም ማስመሰሏን ቀጥላለች። ትውስታዬ የለም በማለት ሰበብ አይ እርግብ የምትባል ሴት አላውቅም ነበር ያለችው። እሺ ባዩሽስ? ባዩሽማ አብሮ አደግ ጓደኛዬ ናት ነበር ያለችው። ምን ጓደኛሽ ናት? አጥፊሽ ናት እንጂ ብለው አባባ ኖላዊ ሲነግሯት ሜላትም በጣም ነበር የደነገጠችው። ታዲያ ነገሮች በሙሉ ግራ እየገቧት ስለነበረ እሷም ላለማወቅና ላለማስነቃት ምንም ፊት መስጠት አልፈለገችም። አባባ ኖላዊም ሁሉንም ነገር ከነገሯት በኋላ ማመን ስለከበዳትና ሁሉንም ነገር ትታ ወደ መኝታ ቤት ተጫወቱ ብላ ትታቸው ሄዳለች። አባባ ኖላዊም በጣም ደንግጠው ነበር በሰዓቱ። ነገር ሳናበላሽ አንቀርም፣ አንተ ልጅ እባክህን ተነስ፣ ወደ ቤታችን እንሄድ ነበር ያሉት። እነሱም ተነስተው ወደ ቤታቸው ሄደዋል። ሜላትም መኝታ ቤት ከገባች በኋላ የባዩሽ ሴራ ግራ ስለገባትና እርግብና ባዩሽ ምን እንዳደረጉ ስታስብ በጣም ነበር ያዘነችው። እንዴት በዚህ ልክ ምን አድርጊያን ነው አሀ እስከ ዛሬም ስታስመስልብኝ ነበር የሚለውን ነገር በደንብ አስባበታለች። ሀና ይህንን እውነታ አባቷ ነግሯት፣ እሷ ግን ለእናቷ ያልተናገረችው ምናልባት ነፍስ ይጠፋፋሉ በሚል ሀሳብ ነበር። ምክንያቱም ወይዘሮ ሜላትና መስፍን በጣም ከተናደዱ የሚያደርጉትን ስለማያውቁ ቤተሰቦቿ ወንጀል እንዳይሰሩ እየተጠነቀቀች ነበር። ታዲያ አባባ ኖላዊና ጆሮ ወደ ቤታቸው ከተመለሱ በኋላ ለምን እንደዚህ ያለች የሚል ጥያቄ ቢፈጥርባቸውም ግን ደግሞ እውነታውን ማወቅ ስላለባት ነግረዋታል። ቤት ከሄዱም በኋላ አባባ ኖላዊና ጆሮ መወያየታቸውን አላቆምም።
አባባን ኖላዊን እስከ መቼ ነው ግን እንደዚህ የምንቀጥለው? ሀና እኮ በቃ ጠቅልላ ቤተሰቦቿ ቤት ገባች። ከዚህ በኋላ እርስዎ የሆነ አማራጭ መያዝ አለብዎት ብሎ አባባ ኖላዊን ጆሮ መምከር ጀመረ። የምን አማራጭ ነው የምታወራው? የያዝከውን ዝም ብለህ አትበላም እንዴ ብለው ነበር። እኔ እኮ የምሬን ነው ፋዘር፣ ምክንያቱም ሀና አሁን በጣም ደስተኛ ናት እዛ ቤት። ስለዚህ ተመልሳ ወደዚህ ህይወት የምትመጣ አይመስለኝም። እና እርስዎ ለምንድን ነው የማያገቡት ነበር ያለው። ምን አባ ነው የምትለው? ዝም ብለህ አበላም እንዴ? ወይስ ሀና ልካ ነው ነበር ያሉት። አይ እኔ ሀና ምንም የላከችኝ ነገር የለም፣ እኔ ያሰብኩት ነገር ነው። ምክንያቱም ማግባት አለብዎት ብዬ ስላሰብኩኝ እና ሀና ነበረች ከልጅነቷ ጀምራ አባዬ ለምን አታገባም እያለች የምጨቀጭቀኝ። ደግሞ አሁን አንተ ተነሳብኝ ብለው እያወሩ ነበር። አይ ማግባት አለብዎት ብዬ ነው። እኔ አሁን እዚህ ብሆን ምንም መፍትሄ አላመጣም። በዛ ላይ እንዲህ የሚጣፍጥ ሽሮ አሰርቼ ላበላዎት አልችልም ብሎ ነበር። ጆሮም እንግዲህ የተሰማውን ነገር ተናግሯል። አባባ ኖላዊ ግን እግዚአብሔር ቸር ነው ነበር ያሉት። እንዴ ምን ማለት ነው ነበር ያሉት። ከዚህ በፊት እኔ መሀን መሆኔን ስታውቅ ሚስቴ ትታኝ ስትሄድ ሀናን ሰጠኝ። በችግር ቢሆን ሀናን እንደምንም ብዬ አሳደግኳት። ይኸው እስካሁን ድረስ ከጎኔ ሳትርቅ አብራኛለች። ግን ያው አሁን ብትለየኝም ማለት ነው። አሁን ደግሞ ሀና ከመሄዷ በፊት አንተን ሰጠኝ። አንተም ይኸው አሁን እሷ ሳትኖር ስትቀር ባዶ ቤት ቁጭ ማለት አልቀረም ነበር። ግን አንተ ስላለክ ብቻዬን አይደለሁም ነበር ያሉት። ታዲያ አሁን እኔ ስሄድ ደግሞ ሌላ ሰው ይሰጠኛል እያሉ እየጠበቁ ባልሆነ ብሎ ነበር። አንተ ደግሞ የታባተ ሄዳለህ ብለው ጆሮን ሲጠይቁት እኔማ አግብቼ በቃ የራሴን ኑሮ እጀምራለሁ ብሎ ነበር። ያና በጣም ነበር ያሳቃቸው። እሳቸውም አንተ አግብተክ ሲሉት አዎ እንዴት ነው አንተን አይን ያላት ሴት መቼም አታገባህም ብለው ሲቀልዱበት አይ አባባ መቼም ደስት ግጣሙን አያጣም የሚባለውን ተረት ታውቁታለዋ ብለው ነበር የቀለደባቸው። ታዲያ እንደዚህ እያሉ ያው ጊዜያቱን እየገፉት ነው። ሀናም ከቤተሰቦቿ ጋር ደስተኛ ሆና ቀጥላለች። ታዲያ በስተ መጨረሻ ለሀናና እናቷ ከተመካከሩ በኋላ ለምላሴና ለሰላም እውነታውን ሊነግሯቸው ዝግጁ ነበሩ። ወደ ሳሎን ሄደው ሀናና ወይዘሮ ሜላት ሰላም ምላሴን ባሉበት ትውስታዋ እንደተመለሰ ሁሉንም ነገር ማስታወስ እንደጀመረች ስትነግራቸው ሁሉም በደስታ ነበር የሳቁት። ታዲያ ይሄ ደስታቸው በጣም ከባድ ነበር። ወይዘሮ ባዩሽ ያደረገችውን ነገር ሲሰሙስ ምን ይፈጠር ይሆን? በተለይ ሰላም ድሮም አትወዳትም ነበር ባዩሽን። አሁን ደግሞ ይህን ነገር ስትሰማ እኔ ቀድሜ ካልገደልኳት እንደምትል ግልጽ ነው። ይህን ነገር ለመስፍን እንዳትነግሩት፣ እኔ እውነታውን ሁሉንም ነገር የምታኝ ሰው ማን እንደሆነ በራሴ መንገድ ማጣራት ስላለብኝ፣ መስፍን ከሰማ ደግሞ ከባድ ችግር ውስጥ ስለምንገባ አርፋችሁ ተቀመጡ ብላ አስጠንቅቃ ነበር የነገራቻቸው። ታዲያ ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንመለስ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ክፍል እንመጣለን። መልካም ጊዜ ይሆንላችሁ።